የአውሮፓ ትልቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ይዘናል። የአውሮፓ ምሽት ጨዋታዎችን እያየን ነው። ተጨማሪ ጥንቅሮችን በእነኚህ ጉዳዮች ላይ እናነሳለን። በተለይም የፕሪሚየር ሊግ ክለቦች ኃያልነት አሁንም እንደቀጠለ ነው። ምናልባት ዘንድሮ ለዋንጫው በጣም የሚቀርቡበት ዓመት ይመስላል። ከዛ በዘለለ ግን በአውሮፓ ትልቅ ክለቦች አስቀድመን ሮናልዶ አንድ ድርጊት ላይ ተሳትፏል እንነግራችኋለን። ከውድድር ዓመቱም ውጭ የሆነ ተጫዋች አለ በጉዳት ምክንያት። ከዛ በዘለለ በሪያል ማድሪድ በኩል ያሉ ሁኔታዎችን በተመለከተ ዣቪ አሎንሶ ማስተባበያ ሰጥቷል። ዛሬ ሰፋ ያለ ጋዜጣዊ መግለጫ ሲሰጥ ነበርም ይዘኗል። ጋዜጣዊ መግለጫውን ሃንሲ ፍሊክ በባርሴሎናም ታሪካቸው በባየር ሙኒክም ታሪካቸው ግብ ሳያስቆጥሩ የወጡበት ምሽት ነበርም። የተለየ ጥንቅር ይዘናል። በዚህም ዙሪያ ተጨማሪ መረጃዎችን በአውሮፓ ዙሪያ ከኛ ጋር ስትቆዩ ትከታተሉታላችሁ። ከሰሞኑ በፕሪሚየር ሊጉ ከነበሩ በተለይም የ12ኛ ሳምንት ጨዋታ ያየነው አንደኛው ቀይ ካርድ በድብድብ የመጣ እንደነበረ ይታወቃል። ዴቪድ ሞይስ የሚሉት ነገር አለ። ፔፕ ጋርዲዮላ ያሁላ ተጫዋች ቀይረው መግባታቸው ለእኔም እንዳስገረመኝ በማለዳው መረጃ ያጫውቻችሁ ነበረ። ግን እሳቸው ምክንያት አላቸው። እሳቸው ከፈርጊም ከሰር አሌክሳንደር ቻክመን ፈርጉሰንም ከአርሰን ቬንገርም ማለት ነው ይሄ የተጋሩት ሪካርድ አለ። የእሳቸው ሪካርዶች እንደቀጠሉ ናቸው። ግን እነግራችኋለን። ተጨማሪ መረጆችን ይዘናል። የጨዋታው ኮከብ ማርክ ፍሊከን ነው። ያ ማለት ሲቲ ለማሸነፍ የቀረበበት ግን ያልቻለበት ምሽት ለመሆኑ ምክንያት እንደሆነ ማሳያ ነው። ከዛ ውጭ የቼልሲውን አሰልጣኝ ማሬስካን ኢስታቪዮ ግርም ብሏቸዋል። እንዴት እንደገረማቸው እንነግራችኋለን። ጉዳዩ ከእግር ኳስ ውጭም በሆነ ጉዳይ ነው። በርካቶችም እየተወያዩበት ነው በሳቸው ሀሳብ ዙሪያ። ከዛ ውጭ የቡድኑ ወሳኝ ተጫዋቾች የተመለከተ ዕለታዊ ጥንቅሮች እናነሳለን። የቡድን ዜና ተካቷል። በዛው አያይዘን ግን የፕሪሚየር ሊግ ክለቦችን ኃያልነት በስፔኖች ላይ ያለውን አያይዘን እነግራለን። የቼልሲ ህልም ግን ሁለቴ ነው የተሳካው በባርሴሎና ላይ። ሁለቴ እንዴት እንደተሳካ እንነግራችኋለን። ቼልሲያን በስፋት መረጃ ስለያዝን ቆዩን። ሊቨርፑል ከፕሪሚየር ሊግ ክለቦች ሁሉ የላቀ ሪከርድ አለው። በአውሮፓ ምሽቶች ለየት ያለ ጥንቅር አዘጋጅተንላቸዋል። በዚህ ጉዳይ ላይ ስሎት የሚሉን ነገር አለ። ከተሻሩ ግቦች፣ ከራስ መተማመን፣ ካለፈው ውድድር ዓመት የቡድኑ የዘንድሮ ብቃት፣ ስለተጋጣሚያቸው እንዲሁም ስለተቀመጡ የአበባ ጉንጉን ጨምሮ እንነግራቸዋለን። ሰፋ ያለ መረጃ ለሊቨርፑል ደጋፊዎች ይዘናል። ማቲያስ ኩንሃ ለዩናይትድ አለመኖርን አስቀድመን የነገርናቸው እኛ ነበርን። ባለመኖሩ ዩናይትድ የገጠመውን ነገር ደግሞ አይተናል። ስለዚህ ተጫዋች ሰፋ ያለ መረጃ ይዘን አሰባስበን መተናል። የቡድኑን ግብ ጠባቂ ሴላን መንስን እናነሳለን። ሩበን አሞሪም ግትር ሰው አይደለውም፣ ለሐሳቦች ክፍት ነኝ እያሉ ነው። በዚህ ጉዳይ ላይ ታዲያ በርካቶችን ዋቢ አድርገን እናነሳለን። እውቁ ጋዜጠኛ ላዛር አስገዶምንም የእሱንም ሐሳብ እናካተትበታለን። ማነጻጸሪያ ቁጥሮችም ይዘናል። ለሳቸው ሐሳብ ወደኋላ መለስ ብለን ቴንሃግንም ለመመልከት ግድ ስላለን ማለት ነው። ከዛ ውጪ በማንቸስተር ዩናይትድ በኩል ለየት ያለ አንድ ጥንቅር ይዘናል። ከወደ ጀርመን ነው። አብራችሁን ስትቆዩ የምትከታተሉት ይሆናል። የአርሰናል የቀድሞ ሌጀንድ ቴሪ ዳንኤል ሄንሪ አንድን ተጫዋች አስጠንቅቋል። ተጫዋቹ ዝግጁ እንሆናለን ብሏል። ከዛ ውጭ የቡድኑን ተጫዋቾች ቲምበር ኦዴጋርድ እናነሳለን። ማይክል አርቴታ ስለሚያውቁት ሰው ይጠየቃሉ፣ ምላሽ ይሰጣሉ። ከዛ ውጭ አርሰናልና የአንድን ክለብ ሪካርድ እናነሳለን። ለየት ያለ መረጃ በአርሰናልም በኩል አሰናድተን ይዘን መተናል። እስከ ፕሮግራማችን ፍጻሜ ዛሬም ስትቆዩ እንደ ሁል ጊዜው የተመራረጡ መረጃዎቻችንን ትከታተላላችሁ። እናንተ እስከ ፕሮግራማችን ፍጻሜ ስትቆዩ ታዲያም ሀሳብ አስተያየታችሁን ናጋሩን። የአውሮፓ ምሽቶቻችሁንም የተመለከቱ ቅድመ ግምቶቻችሁን በጨዋታዎቹ ዙሪያ ልታጋሩ ትችላላችሁ። አለያም በምንደግፏቸው ክለቦች ዙሪያ ሀሳብ አስተያየታችሁን እያጋራችሁን ትቆያላችሁ። ውድ ቤተሰቦቻችን ከኛ ጋር ስትቆዩ አስቀድመን የክርስቲያኖ ሮናልዶን መረጃ ለእናንተ ውድ አድማጮቻችን በማድረስ እንጀምራለን። በድጋሚ መልካም ቆይታ ተመኘን። ክርስቲያኖ ሮናልዶ የዓለም ዋንጫ የምድብ ጨዋታን እንደሚጀምር ነግሬያችኋለሁ በቃል ስፖርት ዩቲዩብ ቻናላችን ላይ። ታዲያ ፖርቱጋላዊ ተጫዋች ክርስቲያኖ ሮናልዶ ለብሔራዊ ቡድን አጋሮቹ ውድ ሰዓትን ያበረክቷል። ክርስቲያኖ ሮናልዶ ስጦታውን ያበረከተው ብሔራዊ ቡድኑ ላሳካው የኔሽንስ ሊግ ዋንጫ ድል መሆኑን ተናግሯል። ሰዓቱ የተሰራው በቁጥር 35 ብቻ መሆኑ ሲገለጽ በውስጡ የብሔራዊ ቡድኑ አርማና መገለጫዎችን ይዟል ተብሏል። በኔሽንስ ሊግ ውድድር የተሳተፉ የፖርቱጋል ብሔራዊ ቡድን ተጫዋች ስጦታው እንደደረሳቸው ተነግሯል። ሮናልዶ በተጨማሪም ከወራት በፊት ሕይወቱ ባለፈው ዲዬጎ ጆታ ቁጥር እና ስም ሰዓቱን በማዘዝ ለቤተሰቦቹ ማበርከቱ ተረጋግጧል። ክርስቲያኖ ሮናልዶ ስጦታውን ከወራት በፊት ቢያበረክትም ለሚዲያ እንዳይውል አድርጎት እንደነበረ ግን አሁን መረጃዎች እየወጡ የሚገኙት። ለማንኛውም አሁን ለሚዲያ ውሏል። ክርስቲያኖ ሮናልዶ
ለኔሽንስ ሊግ ተሳታፊ የነበሩ የቡድን አባሎቹ ነው ይህን ውድ ሰዓት በስጦታ መልክ ያበረከተው። እንዳልኳችሁ የሮናልዶ ቀይ ካርድ ቅጣቱ አንድ ጨዋታ ብቻ እንዲሆን ተደርጎለት የአርሜኒያ ጨዋታ ስላለፈው በዓለም ዋንጫ ምድብ አንድ ጀምሮ ጨዋታን ያደርጋል። የኔማርን ጉዳት ከሰሞኑ ነግሬያችሁ ነበረ። አሁን መረጃዎች ወጥተዋል። ተጨማሪ መረጃዎች ብራዚል ሳንቶስ የፊት መስመር ተጫዋች ኔማር የጉልበት ጉዳት እንዳጋጠመው ተነግሯል። ይህንም ተከትሎ ኔማር በሕክምና ምክንያት ከቀሪው የብራዚል ሊግ የውድድር ዓመት ውጭ እንደሚሆን ተገልጿል። በወራጅ ቀጠና የሚገኘው ክለቡ ሳንቶስ ከመውረድ ለመትረፍ በቀጣይ ያለ ኔማር 3 ወሳኝ ጨዋታዎችን ያደርጋል። ኔማር በቀጣይ በ2025 ከፈረንጆች አዲስ ዓመት በፊት ማለት ነው ወደ ሜዳ ላይ መለስ እንደሚችል ነው የተነገረው። የኔማር ጉዳትን በተመለከተ እንግዲህ ውድ ቤተሰቦቻችን 1429 ቀንን በጉዳት ያሳለፈ ተጫዋች ነው ኔማር ጁኒየር። 265 ጨዋታ አጠቃላይ ያመለጠውታል። ከ2013-14 ወዲህ 45 አይነት ጉዳቶችን ነው ሁላ ያስተናገደውና ምናልባት በእግር ኳስ ውስጥ ኔማር ካሳካቸው ክብሮች ይልቅ ይሄ የጉዳቱ ታሪክ ሚዛን ደፍቶ በታሪክ ውስጥ የሚጻፍና የሚያልፍ ይመስላል። ምናልባት ጉዳት ባያጋጠመው ኖሮ ይህ ተጫዋች የት ይደርሳል ተብሎ እንደ ታሪክ ሊወራለት ይችላል እንጂ ኔማር ጁኒየር ለባሎን ዶርም የሚታጭ አይነት ተጫዋች ነበር። ለማንኛውም 45 የተለያዩ አይነት ጉዳቶችን 265 ጨዋታ በዚህ ጉዳት ያመለጠው 1429 ቀናት በጉዳት ያለፈው ተጫዋች ሆኗል። ዣቪ አሎንሶ በሩመር ደረጃ ሪያል ማድሪድ ቤት ችግር ውስጥ ነው እየተባለ ነበረ። ግን እሱ ምላሽ ሰጥቷል። ስራዬን በሪያል ማድሪድ እወደዋለሁ። የማድሪድ ስራዬ በጣም አስደናቂ፣ ልክ የጠበቅኩት አይነት ራሱን የቻለ ፈተናዎች የተሞላበት ጥሩ ጊዜያትን ያሳለፍንም መጥፎንም ጊዜ አብረን ያሳለፍን ሁሉም ነገር ያለው ነው። እኔ በዚህ ቡድን በጣም እየተደሰትኩኝ ነኝ። ምንም የተፈጠረ ችግር የለም ብለዋል። ከዛ ውጭ ያነሷቸው ነጥቦች ውስጥ ተጫዋቾቹ በተለይም ዣቪ አሎንሶ እንዲባረር ይሻሉ በሚለው ጉዳይ ላይ ነው። በዚህ ጉዳይ ላይ ምላሽ አልሰጥም። እኔ ሁሉንም ተጫዋቾችን አከብራለሁ፣ በእነሱ እተማመናለሁኝ። ይሄ ከሚዲያ ውጭ ወዳለው ጩኸት ትኩረት አናደርግም። እኛ ትኩረት የምናደርገው የራሳችን ስራ ላይ ነው፣ የራሳችን ብቃት ላይ፣ በቡድን ውስጥ ያለው ትብብር ላይ፣ መልበሻ ክፍሉ እናም የቅዳችንን ማሳካት ላይ ትኩረት የምናደርገው እንጂ የሚዲያው ጫጫታ ላይ ብዙ ትኩረት አናደርግበትም ብለዋል። ዣቪ አሎንሶ ከቡድኑ ወቅታዊ ብቃት ጋርም በተያያዘ ምላሽ ሰጥተዋል። ወደ ቀደመ ነገራችን እንመለሳለን። በእግር ኳስ ውስጥ እንደዚህ አይነት ፐርፎርማንሶች ሊያጋጥሙ ይችላሉ፣ ግን በቶሎ መመለስ የምንችልበት አቅም ያለን ሁላችንም አሁን ባለው ውጤት ደስተኛ አይደለንም። ስለዚህ ይህንን ውጤት ለመቀልበስ ነው እየሰራን የምንገኘው። ሂደት ነው፣ ሂደት ደግሞ ስራ ይፈልጋል። በዚህ ስራ ውስጥ ነን፣ እንደምንሻሻል እርግጠኛ ነኝ ብሏል። ካለፉት 3 ጨዋታዎች ውስጥ ድል የለውም። ባለፉት 3 ጨዋታ 2 ጎልን ብቻ ያስቆጠረ ቡድን ነው የዣቪ አሎንሶ ቡድን። ስለዚህ ወደ ድል እንመለሳለን፣ ለዚህ ሁሉም ዝግጁ ነው ብሏል። በዚህም ሳምንት ጨዋታ ላይ ያንን እናደርጋለን ብሏል። ምናልባት ከቡድን ዜና ጋር በተያያዘ ዲያን ሁይሰን የቀጣይ ሳምንት የዢሮና ጨዋታ ሁላ እንደሚያመልጠው ተረጋግጧል። የጡንቻው ጉዳት እንግዲህ ለሚቀጥለውም ሳምንት ከጨዋታ ውጭ እንዳደረገው ነው መረጃዎች የወጡት። ሪያል ማድሪድ ከኦሎምፒያኮስ ነው ጨዋታ የሚያደርገውም ትልቅ ጨዋታ ነው፣ ምንም ጥርጥር የለውም። ሪያል ማድሪድ በተለይ ይሄ ወደ ድል ለመመለስ በጣም ወሳኙ ሰዓት ነው። እንዳልኳቸው የመጨረሻ 3 ጨዋታዎችን በነጥብ ደረጃ ያገኛቸው ነጥቦች ከመጨረሻ 3 ጨዋታ 2 ነጥብ ብቻ ነው። ያስቆጠረውም ግብ ብዛት በጣም ዝቅተኛ የሚባል ነውና ይሄንን ቡድን ወደ አሸናፊነት ለማምጣት የሚደረግ ጥረት ነው። ምናልባት በትልቁ የሚጠቀሱት ካለፉት 5 ጨዋታዎች ውስጥ የሪያል ማድሪድ ኤል ክላሲኮ ላይ ባርሴሎናን 2-0 ያሸነፈበት ጨዋታ በትልቁ ይጠቀሳል። ከዛ ውጭ ግን በኤልቼ ነጥብ ጥሏል፣ በሊቨርፑል ተሸንፏል። ይሄ ደካማ ውጤት ያመጣባቸው ትልቁ ጨዋታዎች ውስጥ ነው። የሊቨርፑል የአውሮፓ ሻምፒዮንስ ሊግ ምሽት ነበረ። ስለዚህ የመጨረሻውን የ4ኛ ዙር ጨዋታ ተሸንፏል። 5ኛው ዙር ላይ የሚለው ይጠበቃል። ዣቪ አሎንሶ ወደ ድል የምንመለስበት ነው ብሏል። ሃንሲ ፍሊክ በባየርን ቤትም በባርሴሎና ቤትም በሻምፒዮንስ ሊግ ጨዋታ ለመጀመሪያ ጊዜ ጎል ሳያስቆጥሩ የወጡበት ምሽት ነበረ። በነገራችን ላይ እሳቸው ባየር ሙኒክን ይዘው በአውሮፓ ሻምፒዮንስ ሊግ ምሽት ቢያሸነፉም ግብ አስቆጥሮ ነው የሚወጣው ቡድናቸው። ለአብነት ያክል አቻ የሚወጡበትን ጨዋታን ብንወስድ፣ የተሸነፉበትንም ጨዋታ ብንወስድ ግብ ያስቆጠሩባቸው ጨዋታዎች ናቸው እንዳሉ ጨዋታዎች። ለአብነት ያክል በባየርን እያሉ በፒኤስጂ ሲሸነፉ 2 ጎል አስቆጠረውን ጭምር የተሸነፉት 3-2 ሲሸነፉና በቼልሲ ግን ሲሆን ይሄ አልሆነላቸው። በባርሴሎና 3-0 እንደተሸነፉ ይታወቃል። ምናልባት ለየት ያለ አንድ ግጥምጥሞች ግን ከዚህ ጋር እየዘናንሳ ለመጨረሻ ጊዜ ባርሴሎና በሻምፒዮንስ ሊግ የምድብ ጨዋታዎች ላይ ግብ ሳያስቆጥር በወጣበት
ዓመት ሻምፒዮኑ ሪያል ማድሪድ ነበር። በባለፈው ሳምንት ከኤልቼ ጋር ሪያል ማድሪዳቸው ወጥቷል። ከኤልቼም ጋር ሪያል ማድሪድ 2-2 አቻ በወጣበት ዓመት የሻምፒዮንስ ሊግ ዋንጫን አንስቷል። ግጥምጥሞሹ እየመጣ ነው ለሪያል ማድሪድ። ግን ሪያል ማድሪድ ያንን ግጥምጥሞሽ የማሳካት አቅም አለው ወይ? ሌላ ትልቅ ጥያቄ ነው። ዴቪድ ሞይስ ያንን በማየቴ ደስተኛ ነኝ ብለዋል። ይሄ በቡድን ውስጥ መካከል የነበረውን ትግል አንዳንድ ጊዜ ስህተቶች ይፈጠራሉ። ስህተት የጨዋታ አካል ነው። እንደዚህ አይነት ስህተቶችን እንግዲህ በቡድን ውስጥ መቀነስ የሚያስፈልገው ደግሞ ጨዋታን ለማሸነፍ ነው። አንዳንዴ እውነቱን መቀበል አለብን። በቡድን ውስጥ የፋይቲንግ ስፕሪት አለ። ቡድን እንዲያሸንፍ ሁሉም ይፈልጋልና ይሄ ለውጤት የተደረገ ነው ብሏል። የኢድሪሳ ጋናጌ ያንን ያደረገበት ምክንያት ለውጤት ሲል ነው፣ ቡድኑ እንዲሸነፍ ስለማይፈልግ ነው። እንደዚህ አይነት ነገሮችን ማየት በጨዋታ ውስጥ ደስ ይለኛል። የተጋነነም ባይሆን እነዚህ ተጫዋቾች ለቡድን ውጤት ሲሉ እርስ በርሳቸው ያለው ንጉስ ሽሚያ ሳይበዛም ቢሆን ወደዋለሁ ብሏል። በእርግጥ ከሰሞኑ ሩበን አሞሪም ለድብድቡ ቀይ ካርድ አይገባም ነበረ ብለዋል። በእርግጥ ድብድብ ነገር አይደለም። ኢድሪሳ ጋናጌ በጥፊ ነው ማይክል ኬንን የመታው። በእርግጥ ጥፊውም የተጋነነ አይደለም። እጁን ሰንዘር አድርጎ እዛውን ያገኘው፣ ግን ከዓላማው አንጻር ነው ዴቪድ ሞይስም እንዲሁም ሩበን አሞሪም ከዓላማው አንጻር ቀይ ካርዱ አይገባም ነበር ያሉት ሩበን አሞሪም። ዴቪድ ሞይስ ደግሞ ለቡድን የተደረገ ተጋድሎ ብለውታል። እናም ይህንም በጥቂቱም ቢሆን ማየቱ አይከፋም ብለዋል። ፔፕ የ10 ተጫዋች ለውጥ አድርገው ወደ ሜዳ ሲገቡ በርካቶችን አስገርሞ ነበር ቡድናቸው። የእሳቸው ቡድን የተገማሽነት ችግር ያለ፣ ለተጋጣሚ ቡድን ተገማሽ አይደለም እና የ10 ተጫዋች ለውጥ ነው ወይ ለሽንፈቱ ምክንያት ሲባሉ የለም፣ ይሄ የጨዋታው ችግር የኔ ነው፣ እኔ ኃላፊነቱን ወስዳለሁ ነው። እሳቸውም ቃል በቃል ካነሷቸው ነገሮች ውስጥ የተጫዋቾቹ ሜዳ ላይ ያሳዩት ነገር አይደለም፣ ሙሉ ኃላፊነቱን ይወስዳለሁ። አንዳንድ ጊዜ እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። በርካታ እድሎችን እናምከነናል። አሁን ትኩረት ማድረግ ያለብን ስለ ቀጣዩ ጨዋታ ነው። ሙሉ ኃላፊነቱን ግን እኔ ነኝ የምወጣው ተጫዋቾቹ የተቻላቸውን ሁሉ ስላደረጉ ሜዳ ላይ ብለዋል አሰልጣኙ። በሲቲ በኩል እሳቸው 100ኛ የአውሮፓ ሻምፒዮንስ ሊግ ምሽታቸው ነው። ምናልባት ፔፕ ጋርዲዮላ ከአርሰን ቬንገር 177 የአውሮፓ ምሽቶች፣ ከሰር አሌክሳንደር ቻክማን ፈርጉሰን 190 የአውሮፓ ሻምፒዮንስ ሊግ ምሽቶች በመቀጠል ሶስተኛው ሰው ናቸው በፕሪሚየር ሊግ አንድን ክለብ ይዘው 100 ሲደመር ጨዋታን ያሰለጠኑ። ግን ሲቲ በኢታድ ስቴዲየም ካደረጓቸው ያለፉት 4 የአውሮፓ ሻምፒዮንስ ሊግ ጨዋታ 2ቱን ተሸንፈዋል። የትላንትና ይጠቀሳል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ትላንትና ሲቲ 2-0 በሆነ ውጤት እንደተሸነፈ ይታወቃል። ማርክ ፍሊከን የባየርን ሊቨርፑል ግብ ጠባቂ 9 ኳሶችን ያዳነው በነገራችን ላይ ያ ማለት የጨዋታውም ኮከብ እሱ መሆኑን ነግረናችሁ ነበር። ማርክ ፍሊከን ነው በነገራችን ላይ የሲቲ እና የባየርን ሊቨርፑል ኮከብና ይሄ ተጫዋች ምን ያህል ለውጤቱ መገኘት ምክንያት፣ ምን ያህል ለሲቲ ደግሞ ለውጤት ማጣት ምክንያት እንደነበረ ማሳያ ነው። በጣም አስደናቂ ምሽት ነው ያሳለፈው። የጨዋታውን ኮከብ ተብሎ ተመርጧል። የተጫዋቹ አስደናቂ ብቃትንም ይሄ ከግብ ጠባቂውን አስደናቂ ብቃት ያየነበት ነው። ከብሬንትፎርድ እንደተወሰደ ይታወቃል። ባለፈው ክረምት ላይ ለሲቲ ነጥብ መጣለ ምክንያት ነበረ። የሰማዮቹ አሰልጣኝ ኤንዞ ማሬስካ በኤስታቪዮ ተደመዋል፣ ተደንቀዋል። እንደ ዘመኑ ልጅ አይደለም ሲሉ ነው በስራው ትጉ መሆኑን ያነሱት እሳቸው። እሱ ስልኩን ሁልጊዜ ሲጠቀም አትመለከቱትም ያሉት ማሬስካ በማህበራዊ ሚዲያ ብዙ ጊዜውን አያጠፋም ሲሉ ተደምጠዋል። አክሎም ጠንክሮ ይሰራል፣ እሱ ቀለል ያለ ልጅ ነው፣ ያንን ባህሪውን እወድለታለሁ ሲሉ አሰልጣኙ ተናግረዋል። ቤተሰቦቹ ሁል ጊዜ በአካባቢ ያሉ ጎልቶ የሚታይ ተጫዋች ነው፣ ነገር ግን እንደ ማንኛውም ግለሰብ ነው ብሏል ማሬስካ። ግን እንደ ዘመኑ ልጅ አይደለም፣ ብዙ ጊዜ ለስራው ነው ትኩረት የሚሰጠው። ማህበራዊ ሚዲያን አለመጠቀሙ ደግሞ ለሳቸው እንደ ዘመኑም ልጅ ያይደለ ብለው እንዲያወድሱት አስችሏቸዋል። እንደ አጠቃላይ በተጫዋቹን ብቃት በጣም እንደተደነቁና እንደተደሰቱ አንስተዋል። በነገራችን ላይ ከእሱ ጋርም በተያያዘም በርካቶች የግል መልከታቸውና ሀሳባቸውንም እያጋሩ ነበር። እንመለስበታለን። ከኤስታቪዮ ጋርም በተያያዘ ላሚን ያማል ትላንት ለመጀመሪያ ጊዜ ነው በነገራችን ላይ የፕሪሚየር ሊግ ክለብ የገጠመው። በመጀመሪያ ጨዋታው የሀገሩ ልጅ ኩኮሬላ ፈተና ሆኖበት ነበር ያመሸው። ኩኮሪያን አንዴ ነው ድሪብል ያደረገው። ከዛ ውጭ ግን ይሄ በትክክል ማንቱማን ማርክ ላይ በትክክል የሰራ ታክቲክ ነበረ እሳቸው የተጠቀሙት ማሬስካ። ይሄ ለዋንቱማን ማርክም የተጠቀሙት ኩኮሪያ ስራውን የሀገሩ ልጅ ላይ በትክክል የሰራ ይመስላል። አስቀድሞም በእርግጥ ተናግሮት ነበረም
ይሄን እንደሚያደርግ በቡድን ውስጥ ግን የእሱ የጥራት ደረጃ በጣም አስገራሚ ነው። ግን ስለ ኩኮሪያ አንድ ነገር እንንገራችሁ። የአካዳሚ ውጤት ነው በነገራችን ላይ በባርሴሎና ተጫውቶ ያለፈ ነው። ግን ለቡድኑ አይሆንም ብሎ ተብሎ ለዛው ለስፔን አንድ ክለብ ከተሸጠ በኋላ ነው ወደ ብራይተን መጥቶ ከዛ በ65 ሚሊዮን ቼልሲን ተቀላቅሎ ትላንትና ራሳቸው ያሳደጉት ባርሴሎና ላይ ፈተና የሆነባቸው ድንቅ ምሽት ነበረ በግሉ ያሳለፈው። ኤንዞ ማሬስካ አስፈላጊ ጨዋታ እንደነበረ እናውቅ ነበር። ምክንያቱም በባለፈው ጨዋታ በካራባግ ከሜዳ ውጪ ነጥቦችን አተናል። ስለዚህ ባርሴሎና ለማሸነፍ ቆርጠን ነበረ የተነሳ ነው እንደ ቡድን ብለዋል። ጨዋታውን በማሸነፋችን በጣም ጥሩ ስሜት ተሰምቶናል። በተለይ ከደጋፊዎች ጋር የተደረገ የሜዳ ላይ ጨዋታ ስለነበረ ስሜቱ የበለጠ አሪፍ ያደርገዋል። እንደዚህ አይነት ጊዜ ማሳለፍ ሁልጊዜም ጥሩ ነው ሲል ተደምጧል። ተጫዋቾቼ ለ48 ሰዓትም እንዲያርፉ ፈቅጃለሁ ብለዋል አሰልጣኙ። ድካማቸውን አጥፍተው ለቀጣዩ ለአርሰናል ጨዋታ እንዲዘጋጁልኝ ስለምፈልግ ብለዋል። እሁድ ከአርሰናል ስላለውም ጨዋታም ከአርብ ጀምሮ እናስባለን። እስከዛው ግን እረፍት አድርገው መጠበቅ አለባቸው ብለዋል። የክለቡ ዓላማ ዋንጫዎችን ማሸነፍ፣ ለተጫዋቾቹ በራስ መተማመን በጣም አስፈላጊ ነበር። ምክንያቱም ማንኛውም ቡድን ማሸነፍ እንደሚችሉ ተገንዝበዋል። የማሸነፍ አስተሳሰብ ለመገንባት እንዲህ ያሉ ድሎች ያስፈልጉንም ነበር ብለዋል። ባሳለፍነው የውድድር ዘመን የኮንፈረንስ ሊግ ዋንጫ በማሸነፍ ነው አንድ ብለን ከዛም የክለቦች ዓለም ዋንጫን በማሸነፍ ነው የዋንጫ አሸናፊነት ጉዟችን እናስቀጥለናል። አሁን ደግሞ ለሌሎች ታላላቅ ዋንጫዎች እየተጫወተ ነው። ሻምፒዮንስ ሊግ እና ፕሪሚየር ሊጉን ማሸነፍም እድል እንደዚሁ አለን ሲሉ ተደምጠዋል። ያማልና ኤስታቪዮ ከሜሲና ሮናልዶ ከመነጻጸራቸው ጋር በተያዘ ማሬስካን ይህንን ጉዳይ አይደግፉትም። ኤስታቪዮ ዘና ብሎ በእግር ኳስ ጨዋታ እየተደሰተ መጫወት አለበት። ምክንያቱም እሱ ዓላማው ኳስን ዘና ብሎ መጫወት ነው። ኤስታቪዮ እና ላሚን ያማል ከሜሲና ከሮናልዶ ጋር ካነጻጸርን በእነዚህ ወጣቶች ላይ ብዙ ጫና እናሳድራለን። ይህ ጫና ደግሞ ለእነሱ በጣም ከባድ ነው። ስለዚህ ከሜሲና ከሮናልዶ ጋር ባናውን ነጻጽራቸው መልካም ነው ብለዋል ማሬስካ። ጫናው እንዲከብዳቸው ስለማልፈልግ ልጆቼን ብለዋል። ከዛ ውጭ ግን እሳቸው ካነሱት ነገሮች ውስጥ አንደኛው በቡድን ውስጥ በተለይም የቡድኑ የራስ መተማመንን እየገነቡ ካሉበት መንገድ አንጻር የኤስታቪዮ መኖር ቡድን ውስጥ የሆነ ያሻሻለው ነገር እንዳለና የቡድኑን ጥራት እንደጨመረው በዛው አያይዘው ገልጸዋል። ግን ንጽጽሩ ለጊዜው ቢቀር እያሉ ይገኛሉ። በርካቶች የሚስማሙበት ሀሳብ ይመስለኛል። የሰማዮች አሰልጣኝ ኤንዞ ማሬስካ የምሽቱ የባርሴሎና ጨዋታ በቡድን ውስጥ የፈጠረውን የራስ መተማመንም ወደ ቼልሲው ጨዋታ እናመጣዋለን ብለዋል። ግን የቼልሲ ተጫዋቾች የራስ መተማመን በጣም አስገራሚ ነበረ። ከአውሮፓ ሻምፒዮንስ ሊግ እጣ ማውጣት ስነስርዓት በፊት የቼልሲ ተጫዋቾች የሁሉም ክለብ በእርግጥ ተጠይቋል። የቼልሲ ተጫዋቾች ማንም መግጠም ትፈልጋላችሁ ተብለው ሲጠየቁ እንደውም አብዛኞቹ የጠቀሷቸው ስሞች አሉ። ለምነት ኮኮሪያ ባርሴሎናን፣ ኤንዞ ፈርናንዴዝ ባርሴሎናን፣ ሪስ ጄምስ ባርሴሎናን፣ ፔድሮ ኔቶ ባርሴሎናን ያለው። ከዛ ውጪ እነ ሮበርት ሳንቼዝ ባርሴሎናንም ፓሪስ ሰን ጀርሜንን ብሎ ነበረ። እንደዚሁም ማሎ ጉስቶ ሁሉንም ብንገጥም አንሰጋም ብሎ ነበር። የቼልሲ ተጫዋቾች ህልማቸው ሁለቴ ነው የተሳካው። አንዴም ባርሴሎና መግጠም እንፈልጋለን ብለው ሁለቴም ራሱን ባርሴሎናን ድል አድርገውት ኤንዞ ፈርናንዴዝም በማህበራዊ ትስስር ገጹ ላይ ያንን የተመኘውን ቡድን ገጥሞ ካሸነፈ በኋላ ይህ የኔ ቡድን ነው፣ ቆንጆ የአውሮፓ ሻምፒዮንስ ሊግ ምሽት ነበር እና ለደጋፊዎቹ ትልቅ ደስታ ነው ብዬ ያስባለሁ፣ ትልቅ ድል ነውም ብሎ የተገኘውን ድል አወድሷል። በነገራችን ላይ የእንግሊዝ ክለቦች ጥንካሬም ላይ ያየንበት ምሽት ነበረ። በዚህ የውድድር ዘመን በሻምፒዮንስ ሊግ ከኒካስል እና ባርሴሎና ጨዋታ ውጪ ሌሎች የፕሪሚየር ሊግ ክለቦች ተጋጣሚያቸውን የስፔን ክለቦችን ረትተዋል። አርሰናል አትሌቲኮ ቢልባኦን እና አትሌቲኮ ማድሪድን ረቷል። ቶትናም ቪላሪያልን፣ ሊቨርፑል አትሌቲኮ ማድሪድንም ሪያል ማድሪድንም ረቷል። እንደዚሁም ማን ሲቲ ቪላሪያልን ረቷል። ከዛ ውጭ ኒካስል ዩናይትድ አትሌቲኮ ቤልባውን የረታበትና ቼልሲ ባርሴሎና የረታበት ይጠቀሳል። እንደ አጠቃላይ በዚህ ዓመት የገጠሟቸውን የስፔን ክለቦች ከእንግሊዝ ክለቦች ማለት ነው አንዱ ኒካስል በባርሴሎና ከተሸነፈበት ውጪ ቀሪዎቹን ጨዋታዎች በሙሉ ወደ 8 የሚጠጉትን ከ9 የእንግሊዝ ክለቦች ረትተዋልና የእንግሊዝ ክለቦችም ሀያልነት በስፔን ክለቦች ላይ በዚህ ዓመት በስፋት እየተመለከት ነው እንገኛለን። ማርክ ኩኮሪያ የጨዋታው ኮከብ አዲስ ኮንትራትን በተመለከተ በርካታ መረጃዎች እየወጡ ነው። ኮንትራቱን ሊፈርም በጣም መቃረቡ እየተነገረ ይገኛል። በስፋት መረጃዎቹም እየወጡ ነው። ፋብሪዞ ሮማኖም አጋርቶታል ይህን መረጃ። ኮንትራቱን ሊፈርም ከጫፍ እንደደረሰና በክለቡ የረጅም ጊዜ እቅድ አካልም እንደሆነ እየተነገረ ይገኛል። ኤስታቪዮ ኩኮሪያ
ያው ኤስታቪዮ በቅርቡ ነው አዲስ ፈራሚያቸው ነው። ለማንኛውም የምሽቱ ትኩረት ስለነበሩ ነው። ከዛ ውጭ ግን ኤስታቪዮን ስም ካነሳውላችሁ አይቀር አንድ መረጃ ልጨምርላችሁ። ኤስታቪዮ ከኦክቶበር ወር ጀምሮ በቼልሲም በብራዚል ብሔራዊ ቡድንም እንዳጠቃላይ 13 ጨዋታ ነው የተጫወተው፣ 9 ግቦችን አስቆጥሯል። ይሄ ትልቅ የሚባል ቁጥር ነው። በነገራችን ላይ ቴሪ ዳንኤል ሆነሪ ስለ ኤስታቪዮ ሲናገር ሁሉንም ነገር ማድረግ የሚችል አይነት ተጫዋች ነው። በእንደዚህ አይነት ደረጃ አልጠበቅኩትም ነበረ ብሏል። የተጫዋቹ የአውሮፓን ጨዋታዎች የለመደበት መንገድ፣ በእንደዚህ አይነት ግዙፍ ጨዋታ ላይ ራሱን ያሳየበት መንገድ በጣም አስገርሞኛል። ሁሉንም የጨዋታ ክፍለ ጊዜ ትኩረት ሰጥቶ ወይም ሜዳ ላይ ያለባቸውን የጨዋታ ጊዜ ትኩረት ሰጥቶ የሚጫወት ነው። ጨዋታን በደንብ ያነባል። ጨዋታን የሚጨርስም አይነት ተጫዋች ብሎታል። ይህን ተጫዋች ማድነቅ በጣም ግድ ይላል፣ ማየትን በጣም ያስደስታል ብሏል። ጄሚ ካራገርም እንደዚህ አይነት ተጫዋችን ማየት በጣም እወዳለሁ፣ በጣም ተደንቅ ያለው በኤስታቪዮ ብለዋል። ሊቨርፑል በአውሮፓ ሻምፒዮንስ ሊግ ታሪክ 10 ፍጻሜዎችን ደርሷል። ይሄ በአውሮፓ 4ኛው ቡድን ያደርገዋል። በርካታ የፍጻሜ ጨዋታዎች እንደደረሰ ከፕሪሚየር ሊግ ቀዳሚ ያደርገዋል። የእንግሊዝ ክለቦች በአውሮፓ ሻምፒዮንስ ሊግ ታሪክ 26 ጊዜ ነው ለፍጻሜ የደረሱት። 26 አጋጣሚዎች ውስጥ ነው 10ሩ ወይም ደግሞ 38.4 በመቶን ፍጻሜ የደረሰ የፕሪሚየር ሊግ ክለብ ሊቨርፑል ነው። ከዚህ ውስጥም ያው 6ቱን ዋንጫ በመውሰድ ሊቨርፑል ከፕሪሚየር ሊግ ክለቦችም ይበልጣል። ስለዚህ የአውሮፓ ሻምፒዮንስ ሊግ ሲባል የሊቨርፑል ቁጥር ቀላል የሚባል አይደለም። የአውሮፓ ሻምፒዮንስ ሊግ መድረክ ላይ ያላቸውም ታሪክ በጣም ትልቅ የሚባል ነው። ፎረስት በእኛ ላይ ያስቆጠረው ግብ ፍትሐዊ ነው ብዬ አስባለሁ። በሲቲ ጨዋታ ላይም የተቆጠረብንም በተመሳይ የአርሰናልን ግብ አላስታውስም ብለዋል እሳቸው። እነኚህ የሚሻሩ ግቦችን በተመለከተ በተለይም ይህ የቨርጅል ቫንዳይክ የተሻረው ግብ ይታወቃልና በፍጹም መጽደቅ ነበረበት ብለዋል። ፎረስት በእኛ ላይ ያስቆጠሩትም ግብ ፍትሐዊ ነው ብለዋል። ያው ግብ ጠባቂውን ከልሏል በሚል ብዙ መጨቃጨቂያ ነበር፣ ግን ቫር ወዲያው አጸደቀው። የቨርጅል ቫንዳይክ ግን እንደተሻረባቸው ይታወቃል። እሳቸው ለእኛም መሻር ነበረበት ከሚለው ሀሳብ ይልቅ የጸደቀው ጎል ልክን የእኛም መጽደቅ ነበረበት ብለዋል። ከዚህ በፊትም እንደዚህ ሆኖ አያውቅም ብለዋል። ቡድኑ እንደ ሊቨርፑል ያለ ቡድን በዚህ ደረጃ በራስ መተማመኑ እንዲወርድ አልፈልግም። ስለዚህ ፎረስት ከኛ በተሻለ ሁኔታ ተከላክሎ ነበር። ያ ነው እንጂ እንድንሸነፍ ያደረገን በራስ መተማመናችን ወርዶ አይደለም። ከዚህም በፊት እንደዚህ ሆኖ አያውቅም ቡድኑ ብለዋል። ባለፈው ዘመን በዚህ ደረጃ እንግዲህ ቡድኑ ይሄ የግብ መቆጠር ሂደት አልነበረም፣ ያንን እናስተካክላለን ብለዋል። ስለ ተጋጣሚያቸው ፒኤስቪም ሲጠየቁ ፒኤስቪ ምርጥ ቡድን ነው፣ ከነሱ ጋር የማይረሱ ጥሩ ጊዜያትን አሳልፍ ያለው እና አሁን የማደርገውም ጨዋታ አሪፍ እንደሚሆን ተስፋ አደርጋለሁ ብለዋል። የፒኤስቪ አይንድሆቨን ተጫዋች በነገራችን ላይ በአንፊልድ ሲደርሱ ህይወቱ በድንገተኛ የመኪና አደጋ ላለፈው ዲጎ ጆታ እና ወንድሙ አንድሬ ሲልቫ የአበባ ጉንጉን አስቀምጠዋል። ከሰሞኑ ኤልችን ሲገጥም ሪያል ማድሪድ አንድሬ ሲልቫን ከሞቱ ተጫዋቾች ዝርዝር ውስጥ ከታለው ብሎ አንድሬ ዳሲልቫን የኤልቸውን ተጫዋች ከቶ ይቅርታ እንደጠየቀበት ይታወቃል። ትላንትና ደግሞ የፒኤስቪ አይንድሆቨን ተጫዋቾች ለጆታና ለወንድሙ አንድሬ ሲልቫ የአበባ ጉንጉን እንደዚሁ ያስቀመጡበት ነበር። ዛሬ ጨዋታው ምሽት 5 ሰዓት በአንፊልድ ሮድ ስቴዲየም እንደዚሁ የሚደረግ ይሆናል። ማንቸስተር ዩናይትድ ያለ ማቲያስ ኩና ነበረ በዚህ ሳምንት የተጫወተውም። የኩናሃን አለመኖር በግልጽ የሚናገር አይነት ጨዋታ ነበረ። እንደ አጠቃላይ በማንቸስተር ዩናይትድ በኩል 25-26 የውድድር ዓመት ላይ ጠንካራ ሆኖ ዓመቱ እንዲጀምርም ካስቻሉ ተጫዋቾች አንዱ መሆኑ እንዲሁ የተመለከትንበት ነበር። ጥቂት መረጃዎችን እናንሳ። ማቲያስ ኩኛ በግሉ ኳስን ይዞ በርካታ የሜዳ ክፍልን አቆራርጦ በመሮጥ ቀዳሚ ነው። በነገራችን ከኳስ ጋር ብዙ ምቾት የሚሰማው ነው። ከኳስ ውጭ የብሪያን ቤሞ በርካታ ሩጫዎችን አድርጓል። ማቲያስ ኩና ደግሞ ከኳስ ጋር በርካታ ሩጫዎችን አድርጓል። በርካታ ያሉ የስታተስ መረጃዎች የሚያሳዩት ተጫዋቹ ከኳስ ጋር ምን ያህል ምቾት እንዳለው ነው። በዚህ ውድድር ዘመን ኩኛ ኳስን የገፋ በርካታ የሜዳ ክፍሎችን አካሏል። 15 ጊዜ ነው ሙከራ የሚያደረገው። ይህ ደግሞ በፕሪሚየር ሊጉ ለግብ የቀረቡ 15 ሙከራዎችን ያደረገ ቀዳሚ ተጫዋች ያደርገዋል። ኩኛ ያን ያህል ሩጫና ሙከራ ያደረገው ከማንቸስተር ዩናይትድ ቡድን ጓደኞቹ በእጥፍም ይበልጣል። ቁጥር ኩኛ በግሉ አደጋን የመፍጠር ችሎታው ምን ያህል እንደሆነ ያየንበት ነበርና በዚህ ረገድ ውድ ቤተሰቦቻችን የማንቸስተር ዩናይትድ ቡድን በአፍሪካ ዋንጫ ሊጎዳ ይችላል። ግን ደግሞ በተቃራኒው እንደ ማቲያስ ኩና ያለ ተጫዋች ጉዳትም በራሱ ምን ያክል ነው የሚለው በትልቁ ይጠበቃል። መረጃዎችን እያሰባሰብንበት እንገኛለን። በ23 ዓመቴ እኔ ያንን መቋቋም እችል እንደሆነ አላውቀም ብሏል።
ቤን ፎስተር ስለ ላሚን ያማል ስለ ሴላመን ሲናገር ነው የቀድሞ የማንቸስተር ዩናይትድ ግብ ጠባቂ ቤን ፎስተር ቤልጂየማዊው የወቅቱ የማንቸስተር ዩናይትድ ቁጥር 1 ግብ ጠባቂ ሴላመንስ እያሳየ በሚገኘው ብቃት መገረሙን ገልጿል። እኔ ዩናይትድን የተቀላቀልኩበት እርሱ አሁን በሚገኝበት ዕድሜ ላይ ነበር። ነገር ግን በዛን ወቅት የሚሰማኝ ዓለም ሁሉ እኔን እየተከታተለኝ እንደሚገኝና ፍራቻ ነበረ። እናም ጫናውን ለመቋቋም ተቸገረ ነበር። በቃላት ከምገልጸው በላይ የሚሰማኝ ጫና ቀላል አልነበረም። ነገር ግን ላመንስ በዚህ ዕድሜው ያለው የራስ መተማመን እያሳየ የሚገኘው ብቃት በጣም አስገርሞኛል፣ በጣም ተደንቅ ያለው ብሏል። ግብ ጠባቂ የቀድሞ ግብ ጠባቂ ፎረስት በእርግጥ በሴን ላመንስ እየተመሩ ማንቸስተር ዩናይትዶች ይህ የነበራቸው ጥንካሬ ቀላል የሚባል አልነበረም። ቡድኑ ግን ደግሞ በኤቨርተን ጨዋታ ሲሸነፉ በእርግጥ በሱ ስህተት የተቆጠረች ግብ አይደለችም፣ ግን ቡድኑ ለመጀመሪያ ጊዜ በሱ ጊዜ ሽንፈት ያስተናገደበት ጨዋታ እንደሆነ ይታወቃል። ያ ጨዋታ ሩበን አሞሪን አስተችቷል። ከፍልስፍና ይልቅ ጨዋታን ማሸነፍ ላይ ለምን ትኩረት አላደረጉበትም በጎዶሎ ተጫዋች ስለሆነ ተብሎ ጠይቀው ነበረ። በተለይም በነጋሪ ኔቭል ጭምር የተወቀሱበት አጋጣሚ እንደነበረ ይታወቃል። ፖርቱጋላዊው የዩናይትድ አሰልጣኝ ሩበን አሞሪም ግን ለሀሳቦች ክፍት ነኝ ብሏል። ለየትኛውም የጨዋታ ሀሳብ ክፍት ነኝ። እኔ የምጠቀመው አሰላለፍ 3-4-3 ብቻም አይደለም፣ ይሄ ፍጹም ስህተት ነው እያሉ ይገኛሉ። እሳቸው 4-4-2 የሚሆንበት ጊዜ አለ፣ 4-3-3 ሊሆን ይችላል። ሰዎች እኔ በአንድ ሀሳብ ላይ ብቻም የጸናው ይመስላችኋል፣ ነገር ግን እኔ ሀሳቦችን ለመስማት ክፍት ነኝ ብለዋል። የቀድሞ የሊቨርፑል ተጫዋችና የሆኑ ተንታኝ ጄሚ ካራገር ከሰሞኑ ብዙ አይነት አሰልጣኝ አይቻለሁ፣ ከጨዋታ ሀሳብ ይልቅ በጨዋታ ስልት ላይ የሙጥኝ የሚል የመጀመሪያው አሰልጣኝ ቢኖር ሩበን አሞሪም ነው፣ ለዚህ ምላሽ መስጠት አለበት ሲል ነበረ። ሩበን አሞሪም ግን የለም እኔ ለሁሉም ሀሳብ ክፍት ነኝ ብለዋል። በስፖርት ጋዜጠኞች እንግዲህ እንዳልኳችሁ በበርካታ የስፖርት ጋዜጠኞች መረጃዎች፣ ሀሳቦች ይጋራሉ። ለአብነት ያክል ቀድሞ ተጫዋቾች እንደዚህ አይነት ሀሳብን ያጋራሉ። የቀድሞ የሊቨርፑል ተጫዋች ጄሚ ካራገር ሀሳቦችን ያጋራል። የቀድሞ አሰልጣኞች ሀሳቦችን ያጋራሉ። እነ ፖል ሜርሰንን መጥቀስ እንችላለን። በዚህ ውስጥ እነ ኢያን ራይት የቀድሞ ተጫዋቾች እና የቀድሞ አሰልጣኞች ሀሳብ ሲሰጡ፣ እኛም ሀገር ደግሞ አሰልጣኞች፣ የቀድሞ ተጫዋቾች፣ የስፖርት እውቅ ጋዜጠኞች ምን አሉ የሚለውን በመረጃችን ማካተት መጀመራችንን ከሰሞኑ ነግረናችሁ ነበረና በዚህ ጉዳይ ላይ አላዛር አስገዶም ምን አለ የሚለውን ስመለከት ነበረና ለ80 ደቂቃ በ10 ተጫዋች የተጫወተን ቡድን ከዚህ በተሻለ መፋለም ይገባ ነበረ። ከሜንታሊቲ ጋር ነው የማገናኘው ይላል አላዛር። በተለይም የቡድኑ በራስ መተማመን ጋር በቀላሉ አሰልጣኝ እጅ መጠቆም ቀላል ነገር ነው፣ ግን እንዲህ አይነት ልዩ ሽንፈቶች ሳይ ተጫዋቾች ያላቸው የማሸነፍ መንፈስ ትክክል አለመሆኑ እንደምረዳለሁ ይላልና የስፖርት ጋዜጠኛው አላዛር አስገዶም በተለየ ሁኔታ ደግሞ ከአሰልጣኙ ይልቅ ሜዳ ላይ የነበሩት ተጫዋቾች ኃላፊነት በሚል የራሱን ጥያቄ ያነሳል። የዩናይትድ ደጋፊዎች በዚህ እንደ ሀሳባችሁን አጋሩን። ምናልባት ቁጥሮች ብዙ ጊዜ ገላጮች ናቸው። ኤሪክ ቴን ሃግ በዩናይትድ የመጀመሪያ 35 የፕሪሚየር ሊግ ጨዋታ 20 ድል አድርገዋል። 15 ጨዋታ ላይ ነጥብ ጥለዋል፣ ወያቻው የተሸንፈዋል ማለት ነው። በአንጻሩ ሩበን አሞሪም ከነኚህ 35 የመጀመሪያ ፕሪሚየር ሊግ ጨዋታ 9 ድል ነው ያልናቸው። በ11 ድል ያንሳሉ። ውድ ቤተሰቦቻችን አንዳንድ ጊዜ አሰልጣኞች ሲባረሩ የተባረሩበት ምክንያት ምንድን ነው የሚለውን በዚህ ሰዓት ላይ ነው እንደ ጥያቄ የሚነሳው። ኤሪክ ቴን ሃግ ከ35 ጨዋታ 20 ያሸንፈው ከተባረሩ ሩበን አሞሪም ከ35 9 ነው ያሸነፉት። ዩናይትድ ቤት ግን አሁን የሚታመነው ፕሮሰስ የሩበን አሞሪም ነው። ቴን ሃግ በእርግጥ የጨዋታ ፍልስፍናቸው አንዳንዴ ዲፋይን ለማድረግ በጣም ነው የሚቸግረው። ልክ የአሁኑ ቶትናም ከፖቼቲኖ በኋላ ያለው ቶትናም ምን አይነት እግር ኳስ ሲስተም ይከተላል የሚለውን ለማብራራት እንደሚቸግረው ሁሉ ዩናይትድ ከፈርጉሰን በኋላ በጣም አስቸጋሪ ቡድን ሆኗል። ምናልባት የሉዊስ ቫናል ቡድን ሞር ለፖሴሽን በጣም የቀረበ ኳስን ይዞ የሚጫወት ቡድን ነበረ። ከዛ በኋላ ግን ነገሮች በጣም አስቸጋሪ እየሆኑ መጥተዋል። ግን በቁጥር እንግለጸው ብለን ነው ቴን ሃግና ሩበን አሞሪም። ዲያጎ ሊዮንና ሃይደን ሄቨን ሁለቱም በማንቸስተር ዩናይትድ ከ21 ዓመት በታች ቡድን እንዲካተቱ ተደርጓል። በሳምንቱ መጨረሻም በሚደረጉ ጨዋታዎች ላይ ይካተታሉ ተብሏል። ከዚህ ጋር በተያዘ በውሰት ክለቡን ሊለቁ የሚችሉበት እድል አለ ሲባል ያው ከጨዋታ ጊዜ ጋር በተያዘ እንጂ በሌሎች ምክንያቶች እንዳልሆነ ይታወቃል። ግን እነኚህ ተጫዋቾች ከማንቸስተር ዩናይትድ የታችኛው ቡድን ጋር ናቸው። የቀድሞ የማንቸስተር ዩናይትድ ኮከብ አጥቂ ሩቬን ቫን ፐርሲ ለክለቡ ያለውን ስሜት በተመለከተ በተለይም ከዩናይትድ ጋር በተያዘም ጥያቄ ቀርቦለት ነበር። እኔ የእግር ኳስ አፍቃሪ ነኝ፣ ማንቸስተር ዩናይትድ ደግሞ የእግር ኳስ የሚተነፍስ ክለብ ሆኖ ነው ያገኘሁት። ሁልጊዜም በውስጥ ያለው ነገር ማንቸስተር ዩናይትድን መደገፍ ነው። እናም የተሻሉ ቀናቶች በዩናይትድ እንደሚመጡ ተስፋ አደርጋለሁ ብሏል።
20ኛው ፕሪሚየር ሊግ ዋንጫ ወደ ዩናይትድ እንዲመጣ ምክንያት ከነበሩት ውስጥ ነው። አንድ መረጃ ግን በዚሁ እናንሳ። ባየርን ሊቨርፑልን በማህበራዊ ትስስር ገጻቸው ማንቸስተር ሲጀመርም ቀይ እና ጥቁር ብለዋል። ኢታድ ድረስ መጥተው ሲቲን 2-0 ከረቱ በኋላ አርሰናል ደረሱን። ውድ ቤተሰቦቻችን የአርሰናሉ ተጫዋች ቲምበር ስለ ኦዴጋርድ ይናገራል። እሱ ሲናገር ሁሉም ነው የሚያዳምጠው፣ መሪያችን ነው ብሏል። ስለዚህ በኦዴጋርድና በቡድን መሪነቱ ላይ ምንም አይነት ጥያቄና ችግር እንደሌለ አንስቷል። ካስታወሳቸው ዓመቱ ሲጀመር ለዴክላን ራይስ አምበልነት አርመው ይሰጠው የሚል ሐሳቦች ሲነሱ ነበር፣ ግን እሱ ሲናገር ሁሉም ይሰማዋል ብሏል። አርሰናል በአውሮፓ ሻምፒዮንስ ሊግ በመጨረሻዎቹን 8 የቡድን የምድብ ጨዋታዎች በአጠቃላይ 24-2 በሆነ ውጤት አሸንፏል። ይህም በውድድሩ ታሪክ ውስጥ ከፍተኛ የማሸነፍ ንጻሪ ነው። በነገራችን ላይ በሻምፒዮንስ ሊግ የታየው የመጨረሻ 8 ጨዋታ ላይ ነጥለን ስናየው አርሰናል በዚህ ውድድር ዘመን በአውሮፓ ሻምፒዮንስ ሊግ አንድም ጎል ያልተቆጠረበት ብቸኛው ቡድን ሲሆን ዝቅተኛ ኤክስጂም አለው 1.9 ወይም 2 ግብ ብቻ ነበር ሊቆጠርበት የሚችለው። የተደረገበትም አጠቃላይ ትልቅ የግብ ሙከራ የለም አርሰናል ላይ አደጋ የሚፈጥር። አርሰናል እና ባየር ሙኒክ በዚህ ውድድር ዘመን በሻምፒዮንስ ሊግ ባደረጉት የመጀመሪያ 4 ጨዋታ ውስጥ በየትኛውም ጨዋታ ቀድሞ ጎል ተቆጥሮባቸው ተመርተው አያውቁም። ግድ የሚልበት ሰዓት ግን ደርሷል። ውድ ቤተሰቦቻችን አሁን ግን ባየር ሙኒክ የአጥቂ ቁጥሮችን ብናይ በቡንደስሊጋ ውስጥ ምርጡ አጥቂ መስመር በ11 ጨዋታ 41 ጎል አለው። በሻምፒዮንስ ሊግ ውስጥ ምርጡ ሁለተኛው የአጥቂ መስመር 14 ግብ አለው። የአርሰናል ተከላካዮችን ቁጥርን ካየን በፕሪሚየር ሊግ ውስጥ ምርጡ ተከላካይ መስመር 6 ጎሎች ተቆጥሮበታል። በሻምፒዮንስ ሊግ ውስጥ ምርጡ ተከላካይ ነው፣ ምንም ግብ አልተቆጠረበትም። እንደዚህ አይነት የተቃራኒ ሁለት ክለቦችን እንዲሁ ፍልሚያ የምናይበት በጣም አስደናቂና በጣም ድንቅ ምሽት ይሆናል ተብሎ ይጠበቃል። ከባየር ሙኒክ አሰልጣኝ ቪንሴንት ኮምፓኒ ጋር በተያዘ ጥያቄ ቀርቦላቸው ነበረ ማይክል አርቴታ። በተለይም ቪንሴንት ኮምፓኒ አሁን በባየር ሙኒክ የተሳካለትን አይነት ስኬት በሲቲ እያለ ይሄን ማድረግ የሚችል አይነት ሰው ብለህ ተገምተው ተብሎ ጠይቆ ነበር። የኔ ሀሳብ የነበረው በመረጠው ቪንሴንት ኮምፓኒ እግር ኳስን ሲያቆም በመረጠ የትኛውም ዘርፍ ላይ ስኬታማ እንደሚሆን አቅ ነበረ። እናም በመልካም ሁኔታ ስለአየሁት በጣም ደስ ብሎኛል። ስለተሳካለት ገርሞኛል። ስለተሳካለት ደስ ብሎኛል። አስገራሚ ስብዕና፣ አስገራሚ አስተሳሰብ፣ አስገራሚ ብቃት፣ አስገራሚ ስራ ባህል፣ አስገራሚ የእግር ኳስ ፍቅር ያለውም ሰው ብሎ አወድሶታል። እንግዲህ ቪንሰንት ኮምፓኒና ማይክል አርቴታ በማንቸስተር ሲቲ ቤት ማይክል አርቴታ የፔፕ ረዳት ሆኖ ቪንሰንት ኮምፓኒ ደግሞ ተጫዋች ሆኖ አብረው እንደሰሩ የሚዘነጋ አይደለም። አርሰናል ከባየር ሙኒክ ጋር እንግዲህ ባደረጓቸው ያለፉት 6 ጨዋታ ውስጥ አንዱን ብቻ ነው ማሸነፍ የቻለው አርሰናል። እንዲሁም ያለፉት 5 ተከታታይ ጨዋታ ማሸነፍ አልቻለም አርሰናል። የባየር ሙኒክ የበላይነት አለ። ምናልባት ያንን የመቀልበስ ግዴታ በትልቁ ይጠበቃል። እንግሊዛዊ የባየር ሙኒክ አጥቂ ሃሪ ኬን ኤምሬትስ ስቴዲየም ላይ ጨዋታዎችን ማሸነፍ እንደሚፈልግ ተናግሯል። ከዚህ በፊትም በኤምሬትስ ብዙ ጎል ማስቆጠሩን የገለጸው ሃሪ ኬን ነገር ግን ብዙ ጨዋታዎች አላሸነፍኩም፣ ዛሬ የሚቀየርበት ቀን ደርሷል ብሏል። አርሰናል በቆመ ኳስ ጨዋታ ጥሩ ውጤት አስመዝግቧል ያለው ኬን እኛም ለአርሰናል እንደተለመደው ተዘጋጅተናል ብሏል። ጥሩ ነገር ለነሱ ምንም አይነት የቆመ ኳስ አለመስጠትና ጨዋታውን መቆጣጠር ነው፣ በተሻለ መከላከል አለብን ብሏል። አርሰናል ካለፉት 2 ዓመታት አሁን ጠንካራና ልምድ ያለው ነው። በሻምፒዮንስ ሊግም ልምድ አግኝቷል። ያ የተሻለ አድርጓቸዋል። ለዚህ ነው ባሉበት ደረጃ ባሉበት ደረጃ ለእኛ የሚፈትኑን ብሏል። ግን አርሰናል የቆመ ኳስ ጋር በተያዘ ሃሪ ኬን ሲያነሳ ቶትናምን 4-1 በዚህ ሳምንት ሲያሸንፉ አንድም የቆመ ኳስ የለም። ቶማስ ፍራንክ የቆመ ኳስን እንዲሁ እንከላከላለን ብለው ገብተው አርሰናል በክፍት ጨዋታውን ጨርሶት እንደወጣ ይታወቃል። የ5ኛ ዙር የአውሮፓ ሻምፒዮንስ ሊግ የጨዋታ ዛሬ የመጨረሻ ጨዋታዎች 9 ጨዋታዎች እናያለን። ከ9ኙ ጨዋታ ደግሞ ይህ የኤምሬትሱ ጨዋታ ይጠቀሳል። አርሰናል እና ባየር ሙኒክ በጣም አስገራሚ ሪከርዳቸውን እንንገራችሁ። የሁለቱ ክለቦች ከኢንተርናሽናል ብሬክ በፊት የነበረውን የመጨረሻ ጨዋታቸውን 2-2 አጠናቀውን የሄዱት ወደ ኢንተርናሽናል ብሬክ። አርሰናል ከሰንደርላንድ 2-2፣ ባየር ሙኒክ ከዩኒየን በርሊን 2-2 ተጠናቀቀ። ከኢንተርናሽናል ብሬክ ሲመጡ አርሰናል 4-1 ቶትናምን፣ ባየር ሙኒክ ፍራይቡርግን 6-2 አሸነፈ። እንዳጠቃላይ የመጨረሻ 5 ጨዋታቸውን ሁለቱም አቻ የወጡት በአንድ ሳምንት ነው። 4ቱም ድላቸው በተመሳሳይ ሳምንት የተገኘ ነው። በጣም ወሳኝ ምሽት እንጠብቃለን። ጨዋታውን በተመለከተ ግን እንዳጠቃላይ የአውሮፓ ምሽት ጨዋታዎችን መልከታ ቅድመ ግምታችሁን አጠቃላይ አድርሱን። በቀጣይ መረጃ ውጤቶቹን እኛ አካተን እናመጣለን። እዚህ ጋር እናብቃ።